ከቴዲ አፍሮ አዲስ አልበም መካከል 9ኙን ሙዚቃዎች ያቀናበረው በረከት ተስፋግዚ ከአመለሰት ሙጬ ዘብሔረ ኤርትራ ወአማራ ጋር ባደረገው ቆይታ ተጠባቂው ኢትዮሪካ አልበም በጣም ቆንጆ ነው ሲል ተደምጧል። ቅንብሩን ከራሱ ከድምጻዊው ጋር እንደሰሩት ገልጾ ቴዲን ሰዓቱን የሚያከብር እጅግ የሥራ ሰው ነው ብሎታል። ከቴዲ ጋር በአጋጣሚ የተዋወቀው በረከት ናአት የተሰኘውን ነጠላ ዜማው አቀናብሮለታል። ከዚያ በኋላ በብዙ ድምጻውያን ዘንድ ተፈላጊነቱ እንደጨመረም ይናገራል። በረከት እንደሚለው ቴዲ አፍሮ ጂኒየስ ነው። ነገሮችን በፍጥነት ነው የሚረዳቸው። ስራ መስራት ከመጀመራቸው በፊት ቴዲ በጨዋታ ያዝናናቸዋል። ቴዲ አፍሮ በተጠባቂው አልበሙ አቀናባሪ ምስኪን ሰው ነው ተብሎ ተገልጿል። ሰራተኞቹን ብዙ ጊዜ መክራቸዋል አሉ። የመጽሐፍ ቅዱስ አረዳዱ የተለየ ነው ተብሏል። አቀናባሪው በረከት ተስፋ እግዚ አመለሰት ሙጬን ባለቤትሽ ቴዲ በጣም ለፍቶ አዳሪ ነው ሲል ነግሯታል። ቴዲ በስራ ቶሎ አይረካም፣ ከኔ ጋር ተጨቃጭቀን ተጣልተን እናውቃለን ይላል በረከት። ቴዲ አቀናባሪ ጭምር መሆኑን መናገር አይፈልግም እንጂ ቅንብሩ ላይ ከፍተኛ ተሳትፎ አድርጓል በማለት መስክሮለታል። ለማስታወስ ያህል አቤል ሙሉጌታ ሙዚቃ በቃኝ ባለማግስት በሚመጣው በዳግማዊ ትንሳኤ ይለቀቃል የተባለው አዲሱ የቴዲ አፍሮ አልበም ስሙ ኢትዮሪካ ነው። ስትቆላመጥ አምሊ የምትባለው የቴዲ አፍሮ የልጆች እናት ደግሞ የባሏን አዲስ አልበም በማስተዋወቅ ስራ የተጠመደች ትመስላለች። ቴዲሻን ቃለመጠይቅ ብታደርገው ደግሞ ውስጤ ነው። እስቲ አስተያየት መስጫው ውስጥ ጠቁማት። ባሏን ቃለ መጠይቅ አድርጋ ብታስደስተን እወዳለሁ። እኛ ስለ ጥንዶቹ ሌላ ያመለጣችሁ ምስጢር እንደሚከተለው እናውጋችሁ። በሙሉ ስሟ ስትጠራ አመለሰት ሙጬ አለሜ የምትባለው የአስመራ ቆንጆና በአድናቂዎቹ ዘንድ ንጉሱ እየተባለ የሚንቆለጳጰሰው ቴዎድሮስ ካሳሁን ገርማሞ ወይም ቴዲ አፍሮ ስኬታማ ፍቅር፣ ትዳርና ቤተሰብ አለን ባይ ናቸው። ይህንንም አይን በሚስብ ድግስና ለመገናኛ ብዙሃን ካሜራ በሚጋለጥ ስነ ስርዓት ወቁልን ይላሉ። ዛሬ ወገብና ትከሻቸውን እየተነካኩ በአደባባይ ሲደልቁ የሚታዩት ሁለቱ ዝነኛ ጥንዶች ለዓመታት ፍቅራቸውን አቋርጠው የተለያዩበት አጋጣሚ ነበር። ያን አጋጣሚና ምክንያቱን በዚህ ዝግጅት ውስጥ ማሰማታችንን እንቀጥላለን። ዝግጅታችንን ይበልጥ አሳምረን ለመጀመር ግን ለብዙ ሰዎች ማንነቷን ግራ ያጋባልና አመለሰት ሙጬ ማናት የሚለውን ጥያቄን መልሰው። አመለሰት ሙጬ አለሜ ትባላለች። ውልደቷና ጥቂት የህፃንነት እድሜዋን ያሳለፈችው ኤርትራ አስመራ ላይ ነው። ኋላ ግን ወደ አዲስ አበባ በመጓዝ ኑሮዋን ኢትዮጵያ አድርጋለች። አንደኛ ደረጃ ትምህርቷን ምስራቅ በር ወይም ዘርፈሽዋል የተባለ ትምህርት ቤት ስትከታተል፣ ሁለተኛ ደረጃ ትምህርቷን ኮተቤ በሚገኘው ወንዲራር ተምራለች። የሁለት መምህራን ልጅ የሆነችው አመለሰት 3 ወንድሞችና 2 እህቶች አሏት። አንዷን እህቷ በሞት ተነጥቃለች። እናቷ የሂሳብ መምህርት ነበሩ። ጽጌ ፍስሐ ጽዮን ይባላሉ። አባቷ ደግሞ ሙጬ አለሜ ናቸው። የጎንደር ሰው እንደሆኑ ይነገራል። የታሪክ ወይም ሂስትሪ መምህር ነበሩ። አመለሰት ሙጬ ባዳጊነቷ ውበቷን ስለሚያመጣባት ጣጣና ስለምላሿ ስትናገር ሁለተኛ ደረጃ ትምህርት ቤት ወይም ሃይ ስኩል በመማርበት ጊዜ ብዙ የፍቅር ጥያቄዎች ይቀርቡልኝ ነበር። እምቢ ስል አንዳንዴ ቡጤ መቀምሳለሁ፣ ነገር ግን አባቴ መምህር ስለነበር ተናግሬ መልሼ አስገርፋቸዋለሁ ብላ ነበር። የብዙ ወንዶች አይን ማረፊያ ነበረች ማለት ነው። ማትረሳው የፍቅር ጥያቄ ያለ እንደሆነ ስትጠየቅ 12ኛ ክፍል እያለን አንድ ጎበዝ ተማሪ ነበር እና ማፈቀርኩሽ ብሎ የፍቅር ጥያቄ ያቀረበልኝ። እኔም በትምህርቱ ዝቅ እንዳይል ፈርቼ 7 የምታመጣ ከሆነ እሽልሃለሁ አልኩት። ልጁም ያንን ውጤት አመጣ። ቢሆንም ለትምህርቱ ብዬ እንጂ እኔ እንደዛ አይነት አላማስ አልነበረኝም። እሱን አስረዳሁትና ተለያየን። ውጤቱ ግን አመርቂ በመሆኑ ተደስቻለሁ ትላለች። ያቺ ራሷ ባሏ ቴዲ አፍሮ ጸባይ ሰናይ ብሎ ያዜመላት በእርጋቷ በጨዋነቷና በመልከ መልካምነቷ የንጉሱ አድናቂዎች ለንጉሳችን ትክክለኛዋ ልዕልት ነሽ እያሉ የሚያሞግሷት ሴት ባዳጊነቷና በአፍላ ወጣትነቷ እንዲህ ያለች ሴት ነበረች። ለመሆኑ ቴዲ አፍሮ ያችን ያስመራ ጉብል የጎንደሬውን ሙጬ አለሜ ልጅ ባዳጊነቷ ወንድ ተሰልፎ የሚያያትን የውበት ሰንደቅ ዓላማ አመለሰት ሙጬ የምትባለውን የኢትዮጵያ ቁንጅና ውድድሮች ፈርጥ እንዴት ተዋወቃት ብሎ መጠየቅ ይበጃል። የሆነው እንዲህ ነው። ቴዲ አፍሮ ለአንድ የመድረክ ስራ ሜካፕ መሰራት ነበረበት። ከዚያ በፊት የሴቶች ናሙና ተደርጋ በመታየት እንጂ በሜካፕ ስራ ብዙ ልምድ ያልነበራት አመለሰት ሙጬ ኢትዮጵያውያን እህል ውሃ የሚሉት ነገር ገፋፍቷት በሚመስል ሁኔታ የዚያኔውን ዝነኛ ዘፋኝ ቴዎድሮስ ካሳሁን ገርማሞን በሜካፕ ልታሰማምረው የውበት ሳሎን ውስጥ ገባች። ቤቱ ከላይና ከፊት እንዲሁም ከጀርባ ሜካፕ ለሚሰራው ሰው እንዲታይ ሆኖ ተገጥሟል። በዚያ ምክንያት ቴዲ አፍሮ ሜካፑን እየተሰራ ሳለ በመስታወት ውስጥ አመለሰት ሙጬ የምትባለዋን የውበት አሪያ እያያት ውበቷን ያደንቅ ዘንድ ተገደደ። እሷም ቴዲ አፍሮ የተባለው ስም ገናና ነውና እሱን በማሰማመሯ መደሰቱ አይቀርም። ሆኖም ዝምተኛ ነገር ስለነበረች ብዙም አላወራችም።
ሜካፑም አልቆ ተለያዩ። ቴዲ ግን ውበቷን አስከትሎ ወደ መሄጃው ተጓዘ። እያደረ ሲውልም ስለሷ ማወቅ ፈለገ። ጓደኞቹን ከየት ነው የመጣችው ማናት በማለት በጥያቄ ያጣድፋቸው ጀመር። ለቋረኛው ካሳ የመጨረሻ ሰዓታት የገጠማቸው ተዋከበና የሚሉ ስንኞች በአፍቃሪው ቴዲ አፍሮ ላይ ሳይከሰቱ ያልቀሩም። እነሆ አንድ ነገር አሳካ። ስልኳን አገኘ። እየደወለላት በፍቅር ቃላት መነጋገር ጀመሩ። ፍቅራቸውም ይንቦገቦግ ጀመር። በመሃል ግን ባልታወቀ ምክንያት ግንኙነታቸው ለዓመታት ይቋረጣል። ቴዲ ግን አሁንም ልቡ ወደ ማራኪው እንደኮበለለች ናት። ይችን ልጅ ማግኘት አለብኝ፣ ግንኙነታችን መቋረጥ አልነበረበትም በማለት ሲብሰከሰኩሉ ያመሻል። እነሆ የፍቅር አምላክ አሊያም ሌላ ምክንያት ጣልቃ ገብቶ ግንኙነታቸውን ለመመለስ የሚችል አጋጣሚ ተፈጠረ። የሆነው እንዲህ ነበር። አመለሰት ሙጬ እጅግ የምትወዳትን ለረጅም ዓመት ያስታመመቻትን እህቷን ብሩክታዊት ሙጬን በሞት አጣች። የዚህን ጊዜ ቴዲ ለማጽናናት ወደ ቤቷ ሄደ። አንዴ ብቻ አይደለም ተመላለሰ። ለማጽናናትም በዚያውም ፍቅራቸውን ለማጽናት ያደረገው ነበር። እንዲህ ያለ ፍቅራቸው እያደር ይጎመራ ጀመር። እነሆ በሂደት ያበበው የፍቅር አበባ ወደ ትዳር ሄዶ ለፍሬ ደረጃ መብቃት አለበት ብለው ወሰኑ። በዕለተ ሐሙስ መስከረም 17 ቀን 2005 ዓ.ም ቴዎድሮስ ካሳሁን ግርማሞ የሚወደውን አባቱንና ታላቁን የመድረክ አስተዋዋቂ ካሳሁን ግርማሞን በሞት ባጣበት ቀን በሂልተን ሆቴል ከአመለሰት ሙጬ ጋር ተሞሸሩ። የቴዲ አፍሮ በሟች ማዘን የለም ባለው መጽናናት ነው ብለህ እንዳስተማርከኝ ባንተው ምክር ሄጄ ባንተው አስጨከንከኝ የሚሉ ስንኞች ያሉበት ሙዚቃ በተግባር ተፈጸመ። አመለሰት ሙጬ ስለዚያ ደማቅ ሰርግ ስታወጋ ለሰርግ ብዙም አልጓጓም። የሱን ጓደኞችና አድናቂዎች ለማክበር ብዬ ነው ትልቅ ድግስ የተደገሰው ትላለች። ሰርጋቸው ኮንሰርት እስኪመስል እንዲያውም አንዳንድ ድምፃውያን መድረኩ ላይ ለመጫወት ጊዜ እስኪያጥራቸው ድረስ በድምፃውያን ብዛት የተጥለቀለቀ ነበር። አመለሰትም ሉላ ገዙና የትና የታምራት በሚባሉ እሸት የመሰሉ ሙዚዎቿ ታጅባ ልዕልት ሆና ዋለች። በ1990ዎቹና 2000ዎቹ መጀመሪያ የብዙ ኢትዮጵያውያን ሴቶች አይን ማረፊያ የነበረውን ቴዲ አፍሮ የተባለ ዘፋኝ የግሏ በማድረግ በዝናዋ ላይ ዝና ጨምራ መቀጠል የተሳካላት አመለሰት ሙጬ ከትዳሯ በፊት በሞዴሊንግ ወይም በውበት ናሙናነት የምትታወቅ ልጅ ነበረች። የተለያዩ የሙዚቃ ቪዲዮዎች ላይ አይተናታል። የጆኒ ራጋ ቁልፉን ስጪኝ አመለሰት ሙጬ ከታየችባቸው የሙዚቃ ስራዎች መካከል ተጠቃሽ ነው። በፊልሙም ዓለም ከተዋናይነትና እስከ ድርሰቱ እንዲሁም ፕሮዲውሰርነቱ ድረስ ዘልቃበታለች። ይፈለጋል የሚለው ፊልም በትወና የመጀመሪያ ስራዋ ነበር። ፊልሙን እንድትሰራ ያጫትም ሰይፉ ፋንታው እንደነበረ ይነገራል። ስለ ፍቅር የተሰኘው ፊልሟ ደግሞ በድርሰት በዳይሬክቲንግና በፕሮዲውሰርነት የተሳተፈችበት የመጀመሪያ ፊልም ነው። እሷ በፊልሙ ስለ ፍቅር ስትለን፣ ቴዲም በሙዚቃው ስለ ፍቅር ሲባል ስለ ጸብ ካወራን ተሳስተናል፣ አንድ ላይ ብንሆንም ተለያይተናል ብሎ ተቀኝቷል። ባልና ሚስት ከአንድ ወንዝ ይቀዳሉ እንበል ይሆን? ሌላው ስለ አመለሰት ሙጬ ብዙም ያልተወራው በጋዜጠኝነትና ተግባቦት ትምህርት መመረቋ ነው። በጋዜጠኝነት ትምህርት የመጀመሪያ ዲግሪዋን ገርጂ ከሚገኘው ዩኒቲ ዩኒቨርሲቲ አግኝታለች። በኒውዮርክ ከተማ ደግሞ የፊልም ሙያ ጥበብ ተምራለች። ጋዜጠኝነት የሚመስል ነገር ስትሰራ ግን በብዙ ትተቻለች። በቅርብ ጊዜ በጀመረችው የግል ፖድካስቷ ላይ እንግዶቿን የምትጠይቅበት መንገድ በጋዜጠኝነት ትምህርት ቤት ደጅ ያለፈች ሴት አያስመስላትም። አንዳንዶች ለሙያው የሚያስፈልጉ ተሰጦች የተነፈጓት ቆንጆ ደግሞም የዝነኛው ሰው ሚስት ናት፣ አርፋ ልጆቿን ብታሳድግ ይሻላታል እያሉ ይመክራሉ። ፊልሙም ላይ ቢሆን የተወራላትን ያህል የሰውን ልብ መግዛት አልሆነላትም። ምናለሽ የተሰኘው ፊልሟ ላይ ራሷ ጥሩ ለመተወን ብትሞክርም ፊልሙ ያነሳው ጭብጥ ብሎም ያመጣው ተጽዕኖ በአመለሰት ሙጬ ዝና ደረጃ መሆን አልቻለም። ከዚህ ሁሉ ይልቅ ለአመለሰት ሙጬ የበጎ አድራጎት ስራዎቿ ጥሩ መገለጫዎቿ ናቸው። የአብይ አህመድ አሊ አረንጓዴ አሻራ የተባለ መፎክር ከመጀመሩ በፊት አመለሰት ሙጬ አረንጓዴ ፕሮጀክት በሚል ዶክመንተሪ በመስራት ከፍተኛ እንቅስቃሴ አካሂዳለች። በዓሏም ዛፉ ዛፉ አረንጓዴ አንተ ባትኖርኛ ሳለን እንዴ በማለት ዘፍኖ ለዶክመንተሪዋ ማጀቢያነት ውሏል። የምርቃቱ ቀን የመጀመሪያ ልጃቸው ሚካኤል ቴዎድሮስ ገና የ8 ወር ልጅ ነበር። ቴዲ አፍሮ ግን ልማት ከቤት ነው የሚጀምረው በማለት ህፃኑ ልጃቸው ችግኝ ሲተክለ ፎቶ አስነስቶ በፍሬም አድርጎ እንደማበረታቻም እንደ ስጦታም ለአመለሰት ሙጬ አበርክቶላታል። ቴዲ አፍሮ ለቤቱ ንግስት አመለሰት ሙጬ ጸባይ ሰናይ ብሎ የዘፈነላት ሙዚቃ አለው። በእርግጥ ግጥሙ የራሱ አይደለም። ቴዲ አፍሮ የወርቅ ብዕር የሸለመው የወርቃማው ብዕር ሰው የይልማ ገብረአብ ነው። ቴዲ አፍሮ እና ይልማ ገብረአብ ሲያወሩ ቴዲ አፍሮ ዜማውን የሰራሁት እስር ቤት እያለሁ ነው። በጊዜው በሌላ ግጥም ብሰራውም ግጥሙን አልወደድኩትም ነበር። በዚያም ላይ ከይልማ ገብረአብ ጋር አንድ ስራ ቢኖር ብዬ መኝ ስለነበረም ጭምር ግጥሙን ስራልኝ ብዬ ለይልምሽ ሰጠሁት ሲል
ጸባይ ሰናይ የተባለው ሙዚቃ ታሪክ ተርኮታል። ታዲያ እንዴት ይልማ ገብረአብ የጻፈውን ግጥም ላመለሰት ሆነ ስንል ደግሞ ይልማ መልስ አለው። መልሱም አንድ ቀን ከቴዲ ጋር ቁጭ ብለን እያለ ጓደኛዬ እየመጣች ነውና አስተዋውቃለሁ ታይልኛለህ አለኝ። እሷም መጣች። በጣም ቆንጆና ትሁት ነበረች። ትንሽ አብራን ከቆየች በኋላ ተለየችን። በዚያም ጊዜ ቴዲ ስለሷ ብዙ ነገር አወራልኝ። ይልምሽ ላገባ ትፈልጋለሁ፣ እጅግ ቆንጆና ጨዋ ሴት ናት አለኝ። በሌላም ቀን ስንገናኝ አስተዋልኳት፣ እውነትም ጨዋ ነበረች። ከዚያም የሰጠኝን ዜማ ላፈቀራት ሴት ይሆንለት ዘንድ እሱ ካወራኝና ካየዋት ጋር ደምሬ ጸባይ ሰናይን ጻፍኩት የሚል አገላለጽ ያለበት ነው። ቴዲ አፍሮ ላመለሰት ሙጬ ጸባይ ሰናይ በሚለው አድናቆት ላይ ሌላ ልጨምርላት ብሎ ኢትዮጵያ በሚለው አልበም ውስጥ ማራኪ ሲል ጠርቷታል። ሙዚቃውን ለመጻፍ ያነሳሳው በአንድ ወቅት ባለቤቷ መለሰት ሙጬም እህቷን ለሞት ያበቃትን ህመም መታመሟ ነው። ከዚያም ህመሟ ስለተባባሰ ወደ ውጭ ሀገር ሄዳ መታከም ይኖርባት ዘንድ ግድ ሆነ። ታዲያ ቴዲ አፍሮም ባለቤቱን ለማሳከም አብሯት ሊበር ተዘጋጀ። ነገር ግን በወቅቱ ከነበረው የኢህአዴግ መንግስት ጋር ጠብ ነበረበት። ከያስተሰርያል በኋላ ጠምደውታል። እነሆ ከታመመችው የልጆቹ እናት አመለሰት ሙጬ ጋር ሊያሳክማት ከሀገር ሊወጣ ሲል ከኢትዮጵያ እንዳትወጣ ታግደሃል በሚል ባለቤቱን እንዳይከተል ተከለከለ። የዚህን ጊዜ ነበር ሚስቱን ማራኪ ሲል ሰይሞ መች ጠገብኩሽና እኔ ሌት ይርላኛል ጋይ ፍቅር በዝቶብኝ ያልተኛም ጨርሶ ማታ ማታ ማልቀስ ነው ስራዬ ማራኪ ማራኪ አንቺ ልቤ ጉዳይ እያለ ዘፈንላት። አመለሰትና ቴዲ አፍሮ በትዳር አብረው ዘልቀው ልጆች ቢያፈሩም አሁንም ፍቅርሽ ለኔ አዲስ ነው አልጠገብኩሽም ሲል ነበር በ2009 ዓ.ም ዓለምን ባነጋገረው ኢትዮጵያ የተባለ አልበም ውስጥ የመሰከረላት። እንዲያውም በአዳም ማልቀስ ባይለመድም ሲያለቅስ እንደሚያድር በዚያ ሙዚቃ ላይ ገልጿል። አመለሰት ሙጬ አለሜ እንዲሁም ቴዎድሮስ ካሳሁን ግርማሞ ከተጋቡ ከ13 ዓመታት በላይ አስቆጥሯል። የዚህ ዝግጅት መነሻም 13ኛ ዓመታቸውን ያከበሩበት ደማቅ አንቨርሰሪ ነበር። ሰሞኑን ደግሞ አዲሱ የቴዲ አፍሮ አልበም ሊወጣ መሆኑን ስንሰማ እንዲህ ያለውን የትዳር ህይወቱ፣ የግል ህይወቱ፣ የልጆቹን ጉዳይ፣ የፍቅሩን ነገር እንዴት እንደተገናኙ የፍቅራቸውን ፖለቲካ እንዲህ አይነት ነገር ብናወራላችሁ ይጠቅማችኋል ብለን አስበን አጫወትናችሁ። አስተያየት መስጫው ውስጥ ስለነ ቴዲ አፍሮ የምታውቁት የተለየ ምስጢር ካለ ብታጫውቱን ደስ ይለናል። በተለይ ደግሞ ቴዲ አፍሮ ለምን ቃለ መጠይቅ አይሰጥም የሚለውን ጥያቄ የምትመልሱልን ብትኖሩ ደስ ብሎን ያንን ነገር እንደ ዝግጅት መነሻ አድርገን ሌላ ዝግጅት እንሰራበታለን። እንወዳችኋለን። ሰናይ ጊዜ